አሁን ካነሳው ጥያቄ ቃል በቃል እንደው ምንድነው ያልኩት ሌሎች ሲሰሩት ትክክል እኛስ ሌሎች ሲሰሩት ስተት እኛ ስንሰራው ትክክል የሚሆን ብሔርተኝነት የለም ማንንም አካል ቢሆን በፖለቲካ ረገድ ብሔርተኛ መሆን የለበትም ብዬ ነው እየጻፍኩ ያለሁት ያ ለትግራይ ብሔርተኝነትም ለኦሮሞ ብሔርተኝነትም ለአማራ ብሔርተኝነትም ሳይደመር ሳይቀነስ ይሰራል የአማራ ብሔርተኝነት ከሌሎች ብሔርተኞች ይሻላል ወይም ደግሞ ለመዳን እድል አለው ብዬ አልጻፍኩም ሐሳብ ያቀረብከው እንዲያብታስብ ነው ብዬ ነው እንዴት እንደዚህ የጻፍኩት ሐሳብ ያቀረብከው እነዚህን ካደረገ አገራዊ ሆነ ግንባታው ላይ መካፈል ይችላል የሚል ወርኩት ነው ለትግራይ ብሔርተኞችም እስካሁን ድረስ እየመከርኩት ያለ ጉዳይ ነው በተመሳሳይ ሁኔታ ነው ለአማራ ብሔርተኛ የሚያደርኩት ያ አንድ ያ ያቋ አባባል ግልጽ እኮ ነው በቃ ሌሎች ያስናደርገው ትክክል የሚሆን ብሔርተኝነት የለም አራት ነጥብ ከዚህ በላይ እንዴት ሊገለጽ ይችላል ስለዚህ ለዛ ነው ከስተት ነው የተነሳው ጥያቄ ያልኩት እሺ አይ እኔ ጽሁፉን ስትጽፈው ሲጀመር በአማራ ህዝብ ትግልና የአማራ ብሔርተኝነትን አቅጣጫ በተመለከተ ሐሳብ ማቅረብ ፈልገሃል ስለዚህ እኔም አስቀድሜ ተናግሬያለሁ በቀጥታ ያላልከውም ቢሆን እኔ ጋር የደረሰው መልእክት እንዲህ በመሆኑ ምክንያት እንዲህ አይነት ሐሳብ ነው ብዬ ነው እንጂ ቃል በቃል ጽሁፉን በመጥቀስ አይደለም እና ያልኩት እኔ እንደዛ እንዳስብ አድርጎኛል ነው ማለት እነዚህን ሐሳቦች ማቅረብ ቤኔፊት ኦፍ ዳውት የሰጠህ እንደሆነ እንዳስብ አድርጓልና ለሌሎቹ ያልሰጠውን ቤኔፊት ኦፍ ዳውት ለአማራ ብሔርተኝነት ለምን ሰጠህ ብዬ እንድጠይቅ ሆኛለሁ ነው አልሰጠው ኦኬ እሺ ፍሎ መልሱ የአማራ ብሔርተኝነት አዲስ ብሔርተኝነት ነው ስለዚህ ቢያንስ ከሌሎቹ የመማር እድል አለው ከቲፒኤልኤፍና ከኦነግ የተሻልኩ ነኝ ካልክ በዚህ መልኩ በተግባር ይሄን ማድረግ አለብህ ማሳየት አለብህ ነው ያልኩት እንጂ በምንም ተአምር አንድ ቦታ ላይ የአማራ ብሔርተኝነት ከሌላው የተሻለ ነው ወይም የአማራ ብሔርተኝነት ተለይቶ ከሌላው ወደ ተሻለ አቅጣጫ የመሄድና የመለወጥ እድል አለው አላልኩ ስላላልኩት ነው በዚሁ መንገድ እንቀጥልና በአማራ ህዝብና ልሂቃን ላይ የደረሰውን አካላዊና ስነልቦናዊ ጥቃት ፖለቲካዊና ኢኮኖሚያዊ ጫና አውስተሃል በዚህ ጽሁፍ ላይ እኔ ይሄ እውነት ትክክልና ተገቢ ነው ብዬ አምናለሁ ማለት የሆነ የተከሰተ ነገር ነው አከራካሪ ሆኖ መቀጠሉም ያሳዝናል ብዬ አስባለሁ በአማራ ኢትዮጵያን በአማራ ልሂቅ ላይ ብዙ ችግር ደርሷል በእኔ እይታ ባለፉት 50 ዓመታት ብዙ ችግር ደርሷል ብዬ ነው ማስበው ግን እዚህ ላይ እስካሁን እንግዲህ አዲስ ብሔርተኝነት ነው በሚል ሊሆን ይችላል እስካሁን በአማራ ብሔርተኝነት ልሂቃንና ኃይሎች በሌሎች ላይ የተፈጸመውን ጥቃትና ጭፍጨፋ መታረም ባለባቸው ጉዳዮች ዝርዝር ውስጥስ በበቂ መጠን ያካተትክ ይመስልሃል አንድ ሁለተኛ የጥላቻን ፖለቲካ ቆይ ልጨርስ ጥያቄውን እዚህ ላይ ያለው ጥያቄ ያያዝ ተገቢ ነው ጥያቄው ግድ የለህም ጥያቄው ተገቢ ነው ምክንያቱም በተደጋጋሚ ሪፖርት የተደረጉ እንግዲህ በአማራ ልሂቅ ላይ የደረሰን ጥቃት በተመለከተ በተለያየ የጽሁፉ ክፍል ከጠቀስክ በኔ ግምት ፌር ነው በአማራ ብሔርተኝነት አደረጃጀት በሌሎች ላይ የደረሰን ጥቃት በተመለከተ አንስቶ መተቸት እኔ ባነበብኩት 21 ገጽ ላይ ይሄንን አላገኘሁም ለዛ ነው የጠየቁት አሁንም እንደቀድሞ ተመልሰህ ይየው መግቢያዬ ላይ በዚህ ሰነድ ውስጥ በአማራው ላይ ስለደረሱ ችግሮች ወይም እየደረሱ ስላሉ ችግሮች ማወራቸው ነገሮች በሌሎች ላይ አልደረሱም ማለት አይደለም ስትዘረዝር በመታረም ያሉባቸውን ጉዳዮች ስትዘረዝር ይሄንን መዝለል ትልቅ ጉዳይ ስለሆነብኝ ነው በተለያዩ ዓለም አቀፍ ተቋማት የተዘገቡ ጉዳዮችን አንተ አሁን የምታስበውን ሰዎች ሊያስቡ ይችላሉ ብዬ አስቀድሜ በማሰብ አማራው ላይ ደረሱ የምላቸው ችግሮች እሱ ላይ ብቻ የደረሱ አይደሉም ኖ እሱ ላይ ብቻ የደረሱ አይደሉም የሚለው አይደለም በራሳቸው በአማራ ብሔርተኝነት አደረጃጀቶች በሌሎች ላይ የደረሱ ጥቃቶችን ዘለሃል ነው አልጠቀስክም በጽሁፍ ውስጥ ነው ቴዲ አሁን እያልከኝ ያለው አማራው ላይ ጥቃት ስላደረሱት አካሎች አልጻፈባን ነው አማራው ሌሎች ላይ ስላደረሰው ጥቃት አልጻፍክም ነው የምትለኝ ስለ አማራ ብሔርተኝነት ስትጽፍ ስለ አማራ ብሔርተኝነት ችግሮች ስትጽፍ
በአማራ ልሂቃን ላይ የደረሰውን አይዲዮሎጂካል ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጥቃት ስትገልጽ እና የአማራ ብሔረተኝነት ወደፊቱን አስተካክሎ አሳምሮ እንዲቀጥል ማድረግ ያለበትን ስትዘረዝር በብሔረተኝነቱ አደረጃጀቶች ላይ በሌሎች ማህበረሰቦች ላይ የተፈጸመውን ጥቃት ዘለኸዋል ነው። ስለ እነሱ አይደለም እየጻፍኩ ያለው፣ ስለ አማራ ብሔረተኝነትና ስለ አማራ ህዝብ የህልውና ትግል አይደል እየጻፍክ ያለው? አዎ። ስለሱ ከጻፍክ የአማራ ብሔረተኝነት ባሳያቸው ሌሎች ችግሮች ላይ ከጻፍክ እነዚህ በአማራ ብሔረተኝነት የተደራጁ ታጣቂዎችን በላቸው ሌሎች ልሂቃን በሌሎች ህብረተሰቦች ላይ ያደረሱትን ጥቃት አንድ መስመር መስጠት አልነበረብህም ወይ? አያስፈልገኝም፣ ቦታው አልነበረም ቴዲ። አንደኛ በአማራው ህዝብ ላይ የሌላ ብሔር ኤሊቶች ራሱ ስለፈጸሙት ችግር አልጻፍኩም እዚህ ውስጥ ነው። የአካልና የስነ ልቦና ጥቃት እንደደረሰ ጽፈሃል። ኤግዛክትሊ ትክክልም ነው። በነገራችን ላይ እሱ ሊደርስ የሚችለው በሌሎች ነው አይደለም? ቴዲ እንደማመጥ እንጂ ጥያቄውን በደራረብከው ቁጥር እኮ ምንም ኳሊቲ አይኖረውም ውይይታችን እኮ አይደል እንዴ? አንደኛ እየጻፍኩ ያለሁት ስለ አማራው ነው። አሁን ያልከውን ችግር ግን አስቀድሜ አንቲሲፔት አድርጌ ሰዎች እንደዛ ሊገምቱ ይችላሉ በሚል አማራው ህዝብ ላይ ተፈጽሟል የምንላቸው ነገሮች ሌሎች ላይ አልተፈጸሙም ማለት አይደለም። ጽሁፉ በዋናነት የሚያተኩረው አማራው ላይ ስለሆነ ነው። አሁንም እየሳትክ ነው ጥያቄው። ይቅርታ በትክክል እየሰማኸኝ አይደለም ልደቱ። እኔ በሌሎች ማህበረሰቦች ላይ በኢትዮጵያ በሌሎች ህብረተሰቦች ላይ ጥቃት አልተፈጸመም ብለሃል ወይ ኢምፕላይ አድርገሃል አላልኩም። እኔ እያልኩ ያለሁት የአማራ ህዝብን የህልውና ትግል እና የአማራ ብሔረተኝነትን በተመለከተ ባቀረብከው ትችት ላይ በአማራ ብሔረተኝነት አደረጃጀቶች በእነሱ በሌሎች ህብረተሰቦች ላይ የተፈጸመውን ጥቃት፣ ጭፍጨፋ ወይም ሌላ ተግባር መጥቀስ ነበረብህ ነው። ይሄ ጽሁፍህን አልነበረብኝም። ላስረዳህ እኮ ነው። ግን እኔ ጥያቄው ተሳተ ስለሆነ አይደለም እያልኩ ነው። አልነበረብኝም። ለምንድን ነው አልነበረብኝም የምለው? በአማራው ህዝብም ላይ የሌላ ብሔር ልሂቃን ወይም ብሔርተኞች ስለፈጸሙት በደል ስም ጠቅሼ አልጠቀስኩም እዛ ውስጥ ነው። ስም አልጠቀስክም ማለት አልጠቀስከውም ማለት አይደለም። በስርዓቱ በአማራ ብሔረተኝነት እና በአማራ ልሂቃን ላይ ሰፋ ባለው ማለት ነው የደረሰ ጥቃትን አካላዊና ስነ ልቦና ጥቃት እንዴው የኦሮሞ ኤሊቶች የፈጸሙትን ሳልጠቅስ፣ የትግራይ ኤሊቶች በአማራ ላይ የጠቀሱትን ሳልጠቅስ፣ አማራው በሌሎች ላይ የፈጸሙትን ለምን ጠቅሳለሁ? ኖ በሌሎች ላይ በሌሎች በአማራ ልሂቃን ላይ የተፈጸመውን አካላዊና ስነ ልቦናዊ ጥቃት ጠቅሰሃል አይደል? አዎ። ስም ብቻ ለመጥቀስ ነው እዚህ ጋር ልዩነት። ያ የተፈጸመው ኖ አሁን ይሄ ርዕስ እኮ የአማራ ብሔረተኝነትንና የአማራ ህዝብ የህልውና ትግልን በተመለከተ እየቀረበ ያለ ትችት ነው አይደለም? ከሚቀርብበት ትችት አንዱ በሌሎች ህብረተሰቦች ላይ የፈጸመው የማፈናቀልና የመጨፍጨፍ ተግባር መሆን ነበረበት ነው። ስለዛው ስለራሱ ስለጻፍከው ጉዳይ ነው እያነሳው ያለሁት። በአማራ ብሔረተኝነት ወይም የአማራ ህዝብን የህልውና ትግል አስመልክቶ ስትናገር በአማራ ብሔረተኝነት አደረጃጀቶች በሌሎች ላይ የተፈጸመን ጥቃት በተመለከተ አለመናገር በእኔ ግምት በጣም ትልቅ ጉድለት ነው። አንደኛ ጽሁፉ በጥቅል ለውይይት የቀረበ ጽሁፍ ነው። ይሄን ጽሁፍ የሚተነትን ጽሁፍ ወደፊት ለመጻፍ ሐሳብ አለኝ ብያስቀምጫለሁ። ዝርዝር ጉዳይ ውስጥ አልገባው። ዝርዝር ጉዳይ በዛ በጥቅል ደረጃ ሊገለጹ የሚችሉ ነገሮች ደግሞ አሁን አንተ ያልካቸው የአማራ ብሔርተኝነትን ጽንፈኝነት አልተቸውም። የአማራ ብሔርተኝነትን በጦርነት ማመን አልተቸውም። የአማራ ብሔርተኝነት ሌሎች ብሔሮችን መጥላትን አልተቸውም። አሁን አንተ እየፈለክ ያለው ከዛ ወርጄ የአማራው ልሂቅ በትግራዩ ወይም በኦሮሞ እንዲፈጽሟል እንድል ነው የፈለከው። እንደሱ ልል አልችልም። በተመሳሳይ ሁኔታ ኦሮሞ አማራ ላይ ወይም ደግሞ ትግሬው አማራ ላይ ያረጋውንም አላልኩም፣ አላወራሁም። ይሄን ደግሞ ያረኩት ባይ ዲዛይን ዝም ብዬ አይደለም፣ አስፈላጊ ነው ብዬ ስላላመንኩ ነው። ያንዱን ጠቅሼ የሌላውን ሳልጠቅስ ብቀር ግን ልተቸይ ትችላለህ። ስለዚህ በተለየ ሁኔታ አማራው እነከሌ ላይ እንዲህ አድርጓል ብዬ እንድጽፍ መጠበቅ አልነበረብንም። ኖ የአማራ ህዝብን ትግል በተመለከተ በአማራው ላይ ስለደረሰው ነገር ስጠቅስ አሁን ኦሮሚያ ክልል ውስጥ
የኦሮሞ ኤሊቶች በአማራው ላይ ምን እያደረሱ እንደሆነ ሳላውቅ እኮ ቀርቼ አይደለም። ስም አለመጥቀስህ እኮ ዋናው እኔ እዚህ ጋር የተነሳበትን ነጥብ እየሳትኩኝ አለመጥቀሴን መተቸት ከፈለክ ዝርዝር ጉዳይ ውስጥ ግባ። ጥቅል ነው ያነሳው ብለህ ልጠቅስልኝ ትችላለህ። በጥቅልም ቢሆን አላነሳኸውም። በሌሎች ላይ የፈጸመውን ቫዮለንስ አላነሳኸውም። የአማራ ብሔረተኝነት አደረጃጀት አላነሳሁም። ኖ በሱ ላይ የተፈጸመውን ቫዮለንስ ካነሳ እሱ የፈጸመውን ቫዮለንስ እንዴት አታነሳም ነው ጥያቄ። ግልጽ እኮ ነው። እንዴት እያገኘኸው እንዳልሆነ በሌሎች ላይ አካላዊና በሌሎች በአማራ ልሂቃን ላይ በሌሎች የተፈጸመውን አካላዊና ስነ ልቦናዊ ጥቃት ከጠቀስክ ስም ጠቀስክም አልጠቀስክ በአማራ ልሂቃን ላይ በሌሎች የተፈጸመውን ጥቃት ከጠቀስክ ስዕሉን የተሟላ ለማድረግና እውነት ስለሆነ የአማራ ብሔረተኝነት አደረጃጀቶች በሌሎች ላይ የፈጸሙትን አካላዊና ስነ ልቦናዊ ጥቃት በተለይ ደግሞ ጭፍጨፋን መሰል ነገር መጥቀስ ያስፈልግ ነበር ነው የኔ ጥያቄ። ሙሉ ያደርገው ነበር። ተራራን የሚያህል እውነት ኔግሌክት አድርገሃል ነው። አላረኩም። እሺ አጠቃላይ አቅጣጫውን አስቀምጫለሁ። ስለ ሰላማዊ ትግል እዛ ሰነር ላይ በሰፊው ያወራሁት ጦረኝነትን ያወገዝኩት ያለ ምክንያት አይደለም። በሌሎች ላይም እየደረሰ ያለ በደል ስላለ ነው። ሌሎችን መጥላት አጀንዳ አይደለም ብዬ ያወገዝኩት ያለ ምክንያት አይደለም። በዛ ደረጃ የሚፈጸም ስተት ስላለ ነው። ሌላው ቀርቶ ስለ ኮንትራዲክሽን እዛ ውስጥ ያቀረብኳቸው ትችቶች በጣም በከረረ ሁኔታ ኦኬ። ከዛ ውጪ ግን ኢቭን የአማራውን ህዝብ ላይ በጥቅሉ እንደ ስርዓት እየደረሰበት ያለውን ነገር ጠቀስኩ እንጂ የማን ብሔር ኤሊቶች ወይም የማን ብሔር ታጣቂዎች በአማራው ላይ ችግር እየፈጠሩ እንደሆነ ጭፍጨፋ እየፈጸሙ እንደሆነ አንድም መስመር አልጠቀስኩም። ይሄን ሆም ብዬ ነው ያደረኩት። ይሄን ባልጠቀስኩበት ሁኔታ ለምን አማራው በሌሎች ላይ የፈጸመውን አልጠቀስክም ልትለኝ አትችልም። አይ ቲንክ እችላለሁ ብዬ ነው ማስበው። ምክንያቱም ደጋግሜ ስላስረዳሁት ግድ የለም ልዝለለው። ሐሳቤን አስረድቻለሁ። በኔ እይታ ሌሎች አጥቂዎቹ በሰጠኋቸው መግለጫዎች በደንብ ተከታተለኝ። የከሌ ብሔር ከሌን ጨፈጨፈው ከሌን ገደለው የከሌ ብሔር በከሌ ተገደለ ብዬ መግለጫ ሰጥቻ አላቅም። የአጥቂዎቹ ስም ሳይጠቀስ በአማራ ህዝብና በአማራ ልሂቃን ላይ የተፈጸመውን አካላዊና ስነ ልቦናዊ ጥቃት ከጠቀስክ የተጠቂዎቹን ስም ሳትጠቅስ በአማራ ልሂቃንና በአማራ ብሔረተኝነት አደረጃጀት የተፈጸመውንም ጭፍጨፋ መጥቀስ ይገባህ ነበር ባይነኝ። አይገባኝም ካል ስለ ኦሮሞ ላይ ነው ውይይቱ የሚቆመው። ስለ ትግራይ ትግል ሳወራ ያንን የግድ መጠበቅ ያለብህ አይመስለኝም። ይሄ ማለት ግን አንተ ከዚህ ቀደም ያንን የመጥቀስ ችግር አለብህ እያልኩ አይደለም። አሁን የምንነጋገረው ይሄንን ጽሑፍ በተመለከተ ስለሆነ ብቻ ነው እንጂ እኔ ልደቱ አያሌው የሌሎች የኢትዮጵያውያንን ህብረተሰብ ስቃይ በመሰቃየት በመታመም እነዛን ስቃዮች በመግለጥና በዚያ ምክንያት በመታሰር የሚስተካከለው ፖለቲከኛ አለ ብዬም አላምንም። ታሪኩን በተመለከተ ከሆነ የምናወራው ማለት ነው። ግን እዚህ ጽሑፍ ላይ ይሄ ጽሑፍ የተሟላ ይሆን የነበረው በእኔ አተያይ በሌሎች በአማራ ህዝብና ልሂቃን ላይ የተፈጸመን ጥቃት ከጠቀስክ በአማራ ልሂቃንና በአማራ ብሔርተኝነት አደረጃጀቶች ስም ሳትጠቅስ በሌሎች ላይ የደረሰን ጭፍጨፋ ማንሳት ይገባ ነበር። እኔ ደግሞ እያልኩ ያለሁት የመሟላትና የመጓደል ጉዳይ አይደለም፣ ደለብሬት ነው። ይሄን ደግሞ ያደረኩት የችግሩ አካል ላለመሆን ነው። ከሌ ብሔር ከሌን ገደለው ማለት አልፈልግም። እሺ ወደ ሌላ ጉዳይ ልሻገር። አንድ ከጽሁፍ ላይ አንድ ነገር ልጥቀስ፣ አንድ ፓራግራፍ በቀጥታ ልጥቀስና ምን ማለት እንደሆነ አስታርቀህ እንድትነግረኝ ነው። ቀደም ሲልም በተወሰነ ደረጃ ጠቅሰው ስለነበር ጥቅሱ ሲጀምር እንዲህ ይላል። ከዚህ አኳያ ይሄ እንግዲህ ይሄን ሐሳብ የምታቀርበው የአማራ ህዝብን የህልውና ትግል እንዴት ውጤታማ ማድረግ እንደሚቻል ስልቶችን በምትጠቁምበት ክፍል ነው። ከዚህ አኳያ ይላል ጽሁፉ፣ ከዚህ አኳያ የተሻለ አማራጭ የሚሆነው ለፖለቲካ ስልጣን የሚደረግን ፉክክር በኢትዮጵያዊነት ለሚደረግ ፉክክር በኢትዮጵያዊነት መደራጀት፣ ራስን ከጥቃት ለመከላከል፣ ለልማት፣ ለእድገት፣ ለቋንቋና ባህልን አስጠብቆ ለማስቀጠል የሚደረግን ትግል ደግሞ በአማራነት መደራጀት ቢቻል ለአማራው ህዝብ መብት መከበርም ሆነ ለአገሪቱ ህልውና መቀጠል የተሻለና አዋጪ አማራጭ ይሆናል ይላል ጽሁፍ።
ስለዚህ የኔ ጥያቄ ምንድነው ይሄ ሰራሱ ምን ማለት ነው? ማምታታት አይመስልም ወይ ነው ማለት? ምክንያቱም ከልማትና ከእድገት ውጪ ከደህንነትና ከዋስትና ፍለጋ ውጪ ከቋንቋና ከባህል ማስከበር እና ውጪ ፖለቲካ ምንድነው? እና ይሄስ እንዳስፈለገኝ የምለዋውጠው ህግና ቀመር ይበጅልኝ አይነት አይመስልም ወይ? ቴዲ በእኛም ሀገር በሌላም ሀገር ለአንድ አካባቢ ልማት በአካባቢ ማንነት ተደራጅቶ መታገል መስራት የተለመደ ነገር ነው። አካባቢ ትክክል ነው። ቆይ በኢትዮጵያ ከቤጫና ቱለማ ጀምረህ የጉራጌ ልማት ማህበር፣ የጎጃም የወሎ ልማት ማህበር ብዙ ልጠቅስልህ እችላለሁ። አካባቢ የልማት ማህበሮች አሉ። ለዛ በማንነት መደራጀት ችግር የለውም። ቋንቋ እንዳይጠፋ ባህልህ እንዳይጠፋ እንዲዳብር ሁልጊዜ ምንድነው የምናቀርበው ትችት? እንዲህ አይነቶቹ ነገሮች ከማንነት ጋር የተያያዙ ከቋንቋ ከባህል ጋር የተያያዙ መሰራት ያለባቸው እንደውም በሲቪክ ኦርጋናይዜሽንስ ነው መሰራት ያለባቸው። በፖለቲካ ድርጅት መሆንም አልነበረባቸው እያልን እኮ ነው አይደለም የምንናገረው። ፖለቲሳይዝድ መሆን የለባቸው ነው እያልን ያለ ነው። ልዩነቱ ምንድነው? ለስልጣን የምታደርገው ፉክክርና ትግል ግን ከብሔር ይነጠል ነው እያልን ያለ። አካባቢን ለማልማት ቋንቋህን ለማሳደግ ያንተን ቋንቋ እኔ ላሳድግልህ አልችልም። እኔ ልንከባከብልህ አልችልም። ዋናው ባለቤቱ አንተ ነህ። እንዳይጠፋ የምትፈልገው አንተ ነህ ታግለህ እንዲቀጥል ልታደርገው የምትችለው። ለዛ ጉዳይ ብትደራጅ ችግር አለው ብዬ አላምንም። ለፖለቲካ ስልጣን ለሀገር የፖለቲካ ስልጣን በመናደርገው ፉክክር ግን በብሔር መደራጀት ጉዳት አለው ብዬ አምናለሁ። ያ ጉዳት ደግሞ በተግባርም ሀገራችን ውስጥ እየታየ ነው። ለብሔር ብለህ ታግለህ ስልጣን አሸንፈህ ከያዝክ በኋላ ለምዕላተ አገሩ ልትጠቅም አትችልም። ያለ አድሎ ልትሰራ አትችልም። በተጨባጭ ምን እያየን ያለ ነው ይሄ። በአካባቢ ልማት ለማምጣት ቋንቋን ባህልን ለማሳደግ ግን ምንም ችግር የለውም። ያ ያጠቃላይ የሀገር ጉዳይ አይደለም። ያ ማለት ምንድነው? በአገር ደረጃ የሚሰራ ልማት የለም ማለት አይደለም። በመንግስት የሚሰራ ይኖራል፣ በአካባቢ ማህበረሰብ የሚሰራ ይኖራል። ይሄን ልዩነት ማስቀመጥ ነው ማየት ነው። መንግስት በፖሊሲ ቋንቋ ባህል እንዲዳብር እንዲቀጥል ድጋፍ ያደርጋል፣ እገዛ ያደርጋል፣ የፖሊሲ አቅጣጫ ያስቀምጣል። ህብረተሰቡ ደግሞ በየአካባቢው የራሱን የሆነ ትግል እያደረገ ተሳትፎ እያደረገ እነዛ ነገሮች ላይ ጥበቃ ያደርጋል ማለት ነው። ይሄ ስለዚህ ያልክ ያለው ለፌደራል ስልጣን ለሚደረግ ውድድር በኢትዮጵያዊነት መደራጀት ኦኬ እንደሱ ስላልተቀመጠ ነው። ያ ማለት ደግሞ እሱንስ እንዴት ነው ማድረግ የሚቻለው? ይሄን ደግሞ ፕሮፖዝ እያደረኩ ያለሁት ለአማራው ብቻ አይደለም፣ ለኦሮሞም ለትግራይም ለሌላው በኦሮሞነት ተደራጅተው ቋንቋቸውን ባህላቸውን እናስከብር ቢሉ አካባቢያቸውን እናልሙ ቢሉ መደገፍ አለበት ብዬ ነው የማምነው። ችግር የለውም። ችግሩ ያለው ብሔርንና ፖለቲካን ስናያይዝ። ስለዚህ ጥያቄው በክልላቸው በብሔር ተደራጅተው ፖለቲካ የሚያካሂዱ ቡድኖች በፌደራል ደረጃ መጥተው ደርሶ ኢትዮጵያዊ የሚሆኑበትን መንገድ ምን አይነት ነው? አልገባኝም። ለፖለቲካ እንግዲህ አሁን እንደነገርከኝ ለፌደራል ለፖለቲካ እኮ አትደራጁ በብሔር እኮ ነው እያልኩ ያለው። አይጠቅምም ነው አይደል እንዴ? እኮ ግን ፖለቲካ ስለ ልማትና ስለ እድገት ካላወራ ብዬ ቅድም ያነሳሁት ነገር አለ። ፖለቲካ ስለ ልማትና ስለ እድገትም ጭምር ነው አይደል? ፖለቲካ ቅድም ያልከው የህልውና አንድ ጊዜ ልጨርስ ልደት ከይቅርታ ጋር ራስን ከጥቃት መከላከል ማለትም የደህንነት ጉዳይ የህልውና ጉዳይ ቁልፍ የሆነ ፖለቲካዊ ጥያቄ ነው። በጣም በጣም ቁልፍ የሆነ ፖለቲካዊ ጥያቄ ነው። ስለዚህ ልማትና እድገትን የህልውና ጉዳይን የቋንቋና የባህልን ጥያቄን ከፖለቲካ ካስወጣ ነው ፖለቲካ መንቀረው የሚል ጥያቄ ነበር ያነሳሁት። አሁን አንተ ያልከኝ ምንድነው? በአገር አቀፍ ደረጃ ላለ ስልጣን በኢትዮጵያዊነት እንደራጅ፣ በአካባቢ ለሚኖር ልማት እና በእርግጥ ራስን መከላከል የሚልም ሐሳብ አንስተሃል። ስለዚህ አሁን ሁለቱ እንድታስታርቅልኝ ነው። ራስን መከላከል አንድ ሰው ራስን ለመከላከል ብሎ በብሔር ቢደራጅ ህልውናውን እንዴት አድርጎ ያስጠብቃል? የሀገረ መንግስቱ ስርዓቱ ራሱ ዋናው ስርዓት ዋስትና ካልሰጠው በስተቀር ማለት ነው። እና ሁለቱን እንድናስታርቀው ነው፣ ስዕሉን እንድናየው። አሁን ያልከውን ቃል በቃል አስቀምጨዋለሁ። መፍትሄም የሆነው ብሔር ብሔረሰቦች ራሳቸውን ትጥቅ እያስታጠቁ ራሳቸውን ማጠናከርና ማደራጀት አይደለም። መፍትሄም የሆነው በሀገር ደረጃ ለሁሉም ህዝብ ዋስትና የሚሰጥ ጠንካራ የሆነ መንግስት መኖር ነው። እንደዛ አይነት መንግስት በሌለበት ሁኔታ ግን አንድ ብሔር በማንነቱ ጥቃት የሚደርስበት ከሆነ ያን ጥቃት ለመከላከል
በማንነቱ በብሔሩ ተደራጅቶ ሊከላከል ይችላል። ይሄን መቃወም አይቻልም ነው ያልኩት። መፍትሄው ግን ይሄ አይደለም ብዬ አሁን ያልከውን ነገር ነው ያስቀመጥኩት። መፍትሄው እንደው ምንድነው ያልኩት? ከፖሊስ ውጪ ማንም ክልል ሌላ የታጠቀ ኃይል ሊኖረው አይገባም። አሁንም ራሱ የልዩ ኃይል እየተባለ የሚደራጀው አካል ሁሉ እኮ ከህግ ውጭ እኮ ነው። ከሀገሪቱ ህግ ውጭ ነው እየተደራጀ ያለው። ሀገሪቱንም ለዚህ የዳረጋት በዚህ ምክንያት ነው። ይሄ መፍትሄ ነው ብዬ አላምንም። መፍትሄ ሳይሆን የውድቀት መንገድ ነው። ይሄን ነው እየተቃወምኩ ያለሁት ማለት ነው። ስለዚህ ዞሮ ምንድነው ልማት፣ አካባቢያዊ ልማት አለ፣ አገራዊ ልማት አለ። በአገር ደረጃ የሚሰራውን በጋራ እንሰራለን ማለት ነው። በጋራ ታቅዶ ስትራቴጂክሊ የሚሰራውን እሱ በአገራዊ ደረጃ ይሰራል። አካባቢያዊ ልማትን ለማልማት ግን በብሔር መደራጀት ችግር የለው። እኔ ምንድነው በብሔር መደራጀት ልኩ እስከታወቀ ድረስ ወደ ብሔርተኝነት ስሜት እስካላደገ ድረስ ከፖለቲካ ጋር እስካልተያያዘ ድረስ ችግር የለው። ማንንም በማንነት አትደራጅ ልንል አንችልም ነው። ኢቭን ያም ሆኖ አሁን በፖለቲካ ረገድ እኮ እኔ በፍጹም መሆን የለበትም አላልኩም። እኔ አልደግፍም ነው እንጂ እያልኩ ያለሁት በህግ አሁን ይከልከል ቢባል አልደግፍም። የኢትዮጵያ ነባራዊ ሁኔታ ሆኗል። አሁን በህግ ይከልከል ብንል ሌላ ጦርነት ነው የሚፈጠረው ኢትዮጵያ ውስጥ። ግን ተገቢ አለመሆኑን ማሳየት ፈልጋለሁ። አይጠቅመንም የሚለውን ማሳየት ፈልጋለሁ። በዛ ደረጃ ነው እንጂ አሁን ባለው ተጨባጭ ሁኔታ በብሔር ለፖለቲካ ጭራሽ መደራጀት በህግ ይከልከልም ብያለሁ። አንዳንዶቹ እንደዛ እንደማተላቃለሁ። ግን በዚህ ጉዳይ መጨረሻ ጥያቄ ላንሳና እስቲ ለምሳሌ ዝም ብለን ምሳሌ እንውሰድ። የአማራ ብሔረተኝነትን ለአገራዊ ስልጣን በኢትዮጵያዊነት፣ ለልማት፣ ለእድገት፣ ለቋንቋና ባህል እና ራስን ከጥቃት ለመከላከል ደግሞ በብሔር ይደራጅ ብንል የትኞቹ ጥያቄዎች ላይ ምን ለውጥ ያመጣል? ምን አይነት አቋም ይወስዳል? ወይ እንዴት ያለ የፖለቲካ ተዋጽኦ የሚኖር ይመስላል ማለት ነው? የሚቻል ይመስላል ወይ ለለ እኔ በዚህ ሁሉ የጽሁፉን ዋና መሰረታዊ ቁልፉን ነገር በደንብ አግኝተው ከሆነ እያልኩ ያለሁት ምንድነው ብሔርተኝነቱ ወደድነውም ጠላነው አሁን የደረሰው ደረጃ ላይ ደርሷል። የሀገሪቱ የፖለቲካ መገለጫ ሆኗል፣ ገዢ ሆኗል። ወደድንም ጠላንም ማለት ነው፣ ፈለግነውም አልፈለግነው። በዚህ ምክንያት አገረ መንግስቱ ወደ መፍረስ አደጋ ላይ ተቃርቧል። አገረ መንግስቱ ከፈረሰ የማንም ብሔር የአካባቢ ጥያቄ፣ የማንነት ጥያቄ መልስ ሊያገኝ አይችልም። የበለጠ ችግር ውስጥ ነው የሚገባው። ስለዚህ ያ ጥያቄያችንን ለጊዜው ወደ ጎን እናስቀምጠውና ቅድሚያ ለአገረ መንግስቱ መቀጠል፣ ህልውና መቀጠል እንረባረብ። እሱ ከነችግሩም ቢሆን ሲኖር ነው ሌሎች ጥያቄዎቻችን የመፈታት እድል የሚኖራቸው የሚል ነው። ይሄን በደንብ አስቀምጫለሁ። የማንኛውም አሁን የብሔር ድርጅት ዋና ቁልፍ አጀንዳ መሆን ያለበት የአገረ መንግስቱ መቀጠል ነው። ለምን? ለማንም ሲል አይደለም፣ ለአገረ መንግስቱም ሲል አይደለም፣ ለራሱ ሲል ነው። አሉኝ የሚላቸው ታገልላቸዋለሁ የሚላቸው ጥያቄዎች በሙሉ ወደፊት ፍትሃዊ የሆነ መልስ ወይም መፍትሄ ሊያገኙ የሚችሉት አገረ መንግስቱ ከነድክመቱ ከነችግሩ መቀጠል ሲችል። አገረ መንግስቱ ለይቶለት ከፈረሰ እነዚህ ሁሉ ጥያቄዎች የሚመለሱበት ምድል የለም። ሁሉም ተጠቂ ነው የሚሆነው የሚል ነው። ስለዚህ አማራ ብሔረተኝነት የሀገረ መንግስቱ እንዳይፈርስ በተጨባጭ ምን እርምጃ ይወሰድ እያልክ ነው? ስለ ጥቅል የሆኑ ሀሳቦች አስቀምጠሃል፣ አይቻቸዋለሁ። እነሱ ግን አሁን ወደሚያራምዳቸው አቋሞች ሲተረጎም ለምሳሌ የቱን ጉዳይ እንደገና እንዲያጤን እየፈለክ ነው? ምን አይነት አንደኛ የተፈጠሩት አሁን ያሉብን ችግሮች በጦርነት ሳይሆን በሰላም እንዲፈቱ፣ በውይይት በድርድር እንዲፈቱ ቁርጠኛ አቋም መውሰድ አለበት። ይሄ ትልቅ የሆነ መፍትሄ ነው። ሁለተኛ እያነሳቸው ያሉ ጥያቄዎች፣ ችግሮች ሊፈቱ የሚችሉት የአገረ መንግስቱ ህልውና ሲቀጥል ስለሆነ እነዚህን ጥያቄዎቹ እንዳሉ ሆነው ማለት ነው ለጊዜው ወደ ጎን አስቀምጦ መጀመሪያ አገረ መንግስቱን የማትረፍ ጉዳይ ላይ መረባረብ አለበት። ሶስተኛ ይህን ትግል በሚያደርግበት ወቅት ከሌሎች ጋራ በመጋጨት አይደለም፣ በትብብር መንፈስ መሆን አለበት፣ በአብሮነት መንፈስ መሆን አለበት፣ በሰላማዊ መንፈስ መሆን አለበት። ይህን ትግል የሚያደርገው በጋለ ብሔርተኝነት ስሜት መሆን የለበት። ለምን? ሄዶ አገሪቱን የሚጎዳል፣ ራሱን የሚጎዳል ይሄ ሁኔታ የሚል ነው። በተጨባጭ ያስቀመጥኳቸው ለምሳሌ አሁን ከትግራይ ጋር ያለው ግጭት በሰላማዊ መንገድ መፈታት አለበት። በሁለቱ ህዝቦች መካከል ቀጣይ የሆነ ሌላ ጦርነት ከመጣ የአገረ መንግስቱን መፍረስ የበለጠ ያፋጥነዋል።
አገረ መንግስቱ ፈረሰ ማለት ደግሞ የትግራይም ህዝብ የአማራም ህዝብ የበለጠ ተጎጂዎች ነው የሚጠቀሙት ነገር የለም። ስለዚህ ለማንም ስትሉ ሳይሆን ለራሳችሁ ስትሉ ለህልውናችሁ ስትሉ እንታገልለታለን ስለምትሉት ህልውና ስትሉ አገረ መንግስቱን መጀመሪያ አትርፉት። ዋናው መልእክት ይሄ ነው። ስለዚህ በምን ጉዳይ ላይ ቅድሚያ ስጡ እያልኩ እንደሆነ ምንን አርግቡ ወይ ምንን ተው እያልኩ እንደሆነ በግልጽ አንድ ሁለት በየጠቅሻቸዋለሁ እዛ ውስጥ ማለት ነው። ያን የአማራ ብሔርተኛ ብቻ እንዲያደርግም አይደለም እየጠየቅኩ ያለው ሌሎችም ጭምር እንዲያደርጉት ነው እየጠየቅኩ ያለው። ይሄኛው ጽሁፍ ግን በዋናነት ያተኮረው የአማራ ጉዳይ ላይ ስለሆነ ነው አማራ ላይ ያጠነጠነው። በሌሎቹ ጉዳይ ላይ ደግሞ ጽፍ ተመሳሳይ ነገር ልል እንደምችል መጠበቅ ይቻላል ማለት ነው። የአማራ ህዝብ ትግል ችግሮቹን ኤክስተርናላይዝ ማድረግ አቁሞ ውስጡን እንዲያርምና እንዲመለከት ምክር የምታቀርብበት ክፍል አለ እና ለምሳሌ የልሂቃኑ ለትችት ቆዳቸው በጣም ስስ መሆን፣ የጠራ የትግል ስልት ማጣት፣ ቀደም ሲል ለጠቀስከው ለሰላማዊ ትግል አለመገዛት፣ ሰላማዊነትን፣ ህጋዊነትን፣ መቻቻልን፣ መተባበርን እሴት አለማድረግ፣ ከቅርብ ካሉ የህብረተሰቦች ጋር ስትራቴጂያዊ የሆነ አጋርነት መፍጠር፣ ወዳጅነትና ወዳጅን አብዝቶ ጥላቻንና ጠላትነትን ስለመቀነስ ትናገራለህ እና እሱን በተመለከተ ትንሽ ብታክልበት በጣም ደስ ይለኛል። በጽሁፉ ውስጥ የተጠቀሰም ቢሆን ይህንንም አጋጣሚ ተጠቅመን ማጉላቱ አዎንታዊ ነው ብዬ ስላሰብኩ ነው። አንድ ሁለተኛ በዚሁ ላይ ተጠቅሳለህ። ለምሳሌ በአማራ ብሔረተኝነት ውስጥ ያለውን መርህ የለሽነት፣ በአማራ ብሔረተኝነት ልሂቃን ዘንድ ያስተዋልከውን መርህ የለሽነት ጠቅሳል። ለምሳሌ እነኚሁ ልሂቃን ወይም በአማራ ብሔረተኝነት ውስጥ የሚስተዋሉት መርህ የለሽ አቋሞቹን በተመለከተ ስታነሳ ኢትዮጵያ የ1000 ዓመታት ታሪክ ያላት ጥንታዊ ሀገር ናት ይሉና በሌላ በኩል ደግሞ የኢትዮጵያ ፈጣሪ አማራ ነው ብለው እድሜዋን ሊያሳጥሩት ይሞክራሉ። ባለፉት ስርዓቶች የአማራ ህዝብ እንደሌላው ህዝብ ሁሉ ተጎጂ እንደነበረ አምነው ይቀበሉና በሌላ በኩል ደግሞ ላለፉት ስርዓቶችና መሪዎች ታሪክና ተግባራት ከማንም በላይ ጠበቃ ሆኖ ለመከራከር ይሞክራሉ። ጅምላ ፍረጃን ይቃወሙና መልሰው ደግሞ ትምክህተኛንን ነፍጠኛንን ብለው አሉታዊውን ፍረጃ ባለቤት ይሆኑታል። ወያኔ የብሔር ፖለቲካን አምጥቶ ሀገራችንን እያፈረሳት ነው ይሉና በሌላ በኩል ደግሞ በኢትዮጵያዊነትን መደራጀትን እያወገዙ የአማራ ብሔረተኝነት እንዲጠናከር ይሰብካሉ የሚል እና እየቀጠለ የሚሄድ ነገር አንስተሃል እና መርህ የለሽነቱን በተመለከተ ጽሁፍ ላይ ጠቅሰሃል ከምን እንደሚመጣ እዚህም ላይ እንድናነሳው ፈልጌ ነው። ወዳጅነትን አብዝቶ ጥላቻንና ጠላትነትን መቀነስን በተመለከተ አንድ፣ መርህ የለሽነትን በተመለከተ ሁለት የተወሰነ ሀሳብ እንድታክል። ያው ጠቅሼዋለሁኝ ምልህ ቅድም እንዳልኩ ጽሁፉ ጥቅል ስለሆነ በዝርዝር ጉዳዮቹን ለመግባት አስቸጋሪ ነው የሚሆነው። ምክንያቱም ወይ መጽሐፍ አለብኝ ማለት ነው እና ይሄም ራሱ መቼም ቴዲ ይገባል ብዬ ነው 21 ገጽ አሁን አንብቦ ራሱ ለመጨረስ ብዙ ሰው ትጋት የለውም። ለዚህ ነው እንግዲህ በእናንተ ትብብር በኦዲዮም በምንም እንዲደርስ እያደረግን ያለ ነው እና ጥቅል መሆኑ ምንም ጥርጥር የለውም። ዝርዝር ቢሆንና ይሄ ነገር የበለጠ ቢብራራ ጥሩ ነው እንዳልከው። ግን ለዛም ነው ዝም ብሎ ደግሞ ጥቅል እንዳይሆን ምሳሌዎችን 1 2 3 ብዬ ደግሞ ማሳያዎችን ጠቅሼ ያለፍኩት ደግሞ እንዲሁ አንዳንዱ ብዥታ ሊኖረው ስለሚችል ምን ማለት ነው ይሄ ነገር በምን ይገለጻል ብሎ አይምሮ ውስጥ ሰፋ ያለ ጥያቄ ፈጥሮ እንዳያልፍ በሚል ነው በምሳሌነት በማሳያነት አንዳንድ ነገሮችን እየጠቀስኩ ያለሁት። ወደፊት እንዳልከው ይሄን ነገር የበለጠ አብራርቶ ማቅረብ ይቻላል፣ መዋየት ይቻላል። ግን ዞሮ ምንድነው እኔ ችግሮቹን እንኳን አሁን እናቃቸዋለን። ችግሮቹን መቁጠር ለውጤቱ ብዙ የሚጠቅመን አይመስለኝም። እንዳው እውነቱን ለመናገር አንድ እኮ ችግራችንን እያባባሰ ያለው አንዳችን የሌላውን ጥፋት ስንቆጥር የምንውል በመሆናችን ነው። መፍትሄ አናቀርብም፣ አቅጣጫ አናሳይም፣ ግን የሌላውን ጥፋት ስንቆጥር እንውላለን። ሁል ጊዜ ስንካሰስ ነው የምንውለው እና ዋናው ነገር ችግሮቹን አጉልቶ የማሳየት የመቁጠሩ ነገር አስፈላጊ መሆኑ እንደተጠበቀ ሆኖ
መፍትሄው ላይ ማተኮሩ ነው ጥሩ የሚመስለኝ ካልዋሽን በስተቀር ራሳችንን ካላታለን በስተቀር ምን አይነት ጥፋት በዚህ ሀገር እኮ ሁላችንም ያጠፋን እንደሆነ እኮ ግልጽ እኮ እናውቀዋለን እኮ ያ ስሜቱ አሸንፎን ነው እንጂ የብሔርተኝነቱ የጽንፈኝነቱ ስሜት አሸንፎን ነው እንጂ ምን ጥፋት በራሳችን ሀገርና ህዝብ ላይ ያደረስን እንዳለን እኔ ራሳችንን ካልዋሽን በስተቀር አተናል ብያለሁ ለዛ ነው ብዙ ጊዜ መፍትሄው ላይ ማተኮረው ለዛ ነው መወቃቀሱ ላይ ብዙ ማተኮሩ ያኔ ያህል ጠቃሚነት የለውም ብዬ የምለው ግን አንዳንድ ጊዜ ደግሞ የግድ ነው ህብረተሰቡ አስተሳሰቡ ወደ በጎ አቅጣጫ እንዲሄድ እስከፈለግን ድረስ ነገሮችን በደንብ በግልጽ ማሳየት ደግሞ አስፈላጊ የሚሆንበት ሁኔታ አለ ስለዚህ ወደፊት ጽሁፉን ትንሽ ለማብራራት ሞክራለሁ ሰፋ ያለ ጽሁፍ ለማቅረብ ስሞክር አንተ እንዳልከው በእነዚህ ነገሮች ላይ ያሉት ችግሮች በጣም መሰረታዊ ስለሆኑ የበለጠ ላብራራው ይችላል ከአማራ ብሔረተኝነት አኳያ ጠላትና ጥላቻን ቀንሶ ወዳጅነትን ማብዛት በተመለከተ በፖለቲካ ውስጥ የምታየውን ድክመት በተመለከተ አጭር ሐሳብ አሁን ከፍተህ ለምሳሌ ለአንድ ለአማራ ተቆርቋሪ ነኝ የሚል አንድ ሚዲያ ከፍተህ አሁን ብታዳምጥ ወይም ዩቲዩብ ሊሆን ይችላል በሁሉም አቅጣጫ ተከብብ ያለው ነው የሚልህ ኦኬ እነከሌ ያጠቁኝ ነው እነከሌ ያጠቁኝ ነው የሚልህ ኦኬ ጥቃቱ ወይ መጠቃቱ ውሸት ላይ ሆነ ይችላል ግን አንድ የፖለቲካ ኃይል መጀመሪያ መጠየቅ ያለበት ለምንድን ነው ለዚህ ሁሉ ጥቃት ነው በተለየ ሁኔታ ምጋለጥ ምን ስለሆንኩ ነው ምን ስላደረኩ ነው የሚለው ነገር ራሱን መጠየቅ አለበት ለዛ ነው ሁሉ ጊዜ ችግራችንን ውጫዊ ከማረግ ራሳችንን በድፍረት መገምገም አለብን ውስጣችንን ማየት አለብን ለጥንካሬም ለውጤትም የሚያበቃን እሱን ማድረግ ነው ከውጭ ወደኛ የሚመጣውን ጥቃት ችግር ሁሉ ጊዜ ብንዘረዝረው የበለጠ ያዳክመናል እንጂ መፍትሄ አይሆንም መፍትሄ የሚሆነው ቆም ብለን እኔ ለዚህ ችግር መፈጠርና መባባስ ጠላቴ እንዲበዛ ምን አደረኩ ምን ተሳሳትኩ ምን ባሻሽል ምን በቀይር ነው ይሄን ነገር ልለውጠው የሚችለው ብለን ሪፍሌክት ማድረግ አለብን ይሄን ማድረግ አይታይ በምንም ታምራው እኔ ይሄን ትችት አቀረብኩ አይደለ በዚህ በአማራ ህዝብ ትግል ላይ ይሄን ያደረኩት የአማራ ህዝብ ትግል እንዲዳከም አይደለም በበጎ አቅጣጫ እንዲጠናከር ለውጤት እንዲበቃ ይሄ ገንቢ ነው እውነቱን ለመናገር እሰየው ብለው አብዛኛዎቹ ለአማራ ጉዳይ እንቆረቆራለን የሚሉ ድርጅቶች በዚህ አጀንዳ ላይ ነበር አሁን መወያየት ያለባቸው መነጋገር ያለባቸው ይጠቅመናል ትንሽም ቢሆን እዚህ ውስጥ ጥቅም እናገኛለን ራሳችን እስቲ እንገምግም ብለው እንዲያስቡ ነበር አብዛኛዎቹ ሚዲያዎች ስለ አማራ እንቆረቆራለን የሚሉ አሁን ይሄን ነበር መነጋገር ማድረግ ያለባቸው ስተት ካለው ይሄ ስተት ነው ተገቢ አይደለም በጎ ነገር ካለው ደግሞ ይሄ ነገር በጎ ነው አንተ አሁን እንዳደረከው ኦኬ ብለው መነጋገር ማድረግ ይቻል ነበር አይፈልጉም አብዛኛዎቹ ጭራሽም የሰሙ ያዩ መምሰል አይፈልጉም ዛም ላይ እንደተጠቀስኩትኝ በጣም ቆዳቸው ስስ ነው ለትችት ደግሞ ቆዳው የታሳ አካል ወደ ውስጥ ችግሩን ማየት የማይችል አካል ራሱን መገምገም የማይችል አካል በምንም ተአምር አሸናፊ ሊሆን አይችልም ሁሉ ጊዜ ተሸናፊ ነው የሚሆነው እውነቱን ለመናገር አማራው ህዝብ ውስጥ ያልነበረ አዲስ ስነ ልቦና እየዳበረ ነው የተጠቂነት የተገላይነት ስነ ልቦና አዲስ ስነ ልቦና እውነቱን ለመናገር ከሚደርስበት አካላዊ ጥቃት በላይ እንደዚህ አይነት ስነ ልቦና ማዳበር የአማራን ህዝብና ትውልዱን ይጎዳዋል ይሄ የነተበ ድህነት ውስጥ ያለው አማራ ራሱ ያልነበረው ባህሪ ነው ይሄ አልነበረው አሁን ግን የተጠቂነት የተገላይነት ስሜት ያዳበረ ይሄ ጎጂ ነው ስለዚህ ሁሉ ጊዜ ራስን መጠየቅ ነው የሚያጠናክረው አሸናፊ ለመሆን የሚያበቃ እና ከዛ አንፃር ቢታይ ጥሩ ከዛ አንፃር የማየት አዝማሚያ ላይ አንድ አይነት ትችት ሲሰነዝር አንተን እንደ ጠላት መቁጠር እንደ አጥፊ መቁጠር ሊያዳክመን ነው ሊያፈርሰን ነው ብሎ የማሰብ ዝንባሌ ነው የምታየው እና ሁሉ ጊዜ ችግሩን ውጫዊ ማድረግ የራስ ሚናን አለማየት ይሄ እንግዲህ ያው ያብዛኛው ኢትዮጵያዊ ድርጅት ባህሪ ሁሉም የፖለቲካ ድርጅት ያለበት ችግር ነው በእኛ በኩል ታቃለህ ከዛሬ 20 ዓመት ጀምሮ የኢትዮጵያ የፖለቲካ ኃይሎች
ራሳችንን ወደ ውስጥ መገምገም ማንችል ከሆነ ራሳችንን ድክመታችንን ማየት ማንችል ከሆነ ሁሉ ጊዜ ተሸናፊ የሆነ ነው የምንቀጥለው ነው ስንል የነበረው ይሄው 20 ዓመት ሆነን ይሄን መናገር ሲጀምር ተቃዋሚው ጎራ እስካሁን ድረስ ተሸናፊ የሆነ ይቀጥላል 83 የተሸነፈው ብቻ አይደለም 97 የተሸነፈው 2010 አሁን የተሸነፈው ወደፊትም መሸነፉ የሚቀጥለው ራሱን መገምገም ባለመቻሉ ኢንዋርድ የሆነ ወደ ውስጥ ወደ ራሱ ማየት ስላልቻለ ይሄን ችግር ካልፈታ የትም አይደርስም ይሄ ትግል ይሄ ለማራ የፖለቲካል ሂቃም ብቻ ሳይሆን ለሁሉም የሚሰራ ነው በእነሱ ደረጃ ደግሞ አሁን ያው ጽሁፉ የሚመለከተው እነሱን ስለሆነ በጣም በገነገነ ሁኔታ ነው የሚታየው አትንኩን አትተቹን እኛ ከችግር ንጹህ ነን እኛ ተጠቂዎች ብቻ ነን ብሎ የማሰብ ባህሪ ያለ ይሄ ስህተት ነው ይሄ ራስን ይጎዳል አያጠናክርም ያዳክማል በተግባርም እየሆነ ያለው ይሄ ነው ከዚህ ወተንኒ ነው ይያልኩ ያለው የመጨረሻ ጥያቄ ጦርነቱ አይሬ ይመስልሃል ወይ እንደገና ሌላ የጦርነት ዙር የማድረግ ዝግጅት የፕሮፓጋንዳ ስራዎች እየተመለከትን ነውና ጦርነቱን በተመለከተ አሁን ያለ ግምገማ ምንድነው አንድ ሁለተኛ ንዑስ ብሔረተኛና ሀገራዊ ብሔረተኛ ያልካቸው ኃይላት ስህተት ማረሚያና አገር መታደጊያ የቀረ ጊዜ አላቸው ትላለህ ወይ አልረፈደም ወይ መጪው ላንተ ምን ይዟል ስትጽፍ ነገር እንዲስተካከል እንደሆነ አውቃለሁ ገምትማለሁ ግን ስታየው ሪሊ የቀረ ጊዜ አለ ወይ አንድ ተስፋ ለተሟጠጠበትና ይሄ ነገር አይታረምም አይስተካከልም ብሎ ለሚያስብ ግን መስተካከሉን ለሚፈልግ ሰው የምትለው ምንድነው መጀመሪያ ላይ ያነሳው ጥያቄ ያው የወታደራዊ መረጃ የለኝም ግን አጠቃላይ ችግሩን እንደማንኛውም ሰው ሳየው የመፍትሄውን አቅጣጫ አልያዝነው አሁንም ተመሳሳይ በሆነ ሁኔታ ነው እየቀጠልን ያለው ችግሩን የበለጠ የሚያወሳስብ የበለጠ የሚያባብስ አቅጣጫ ይዘን ነው እየቀጠልን ያለው ይሄን ችግር በጥላቻ በጦርነት እንፈታዋለን ብለን ነው የቀጠልነው ወደ ሰላማዊ ውይይት ወደ ድርድር ወደ መቻቻል የሚያመጣውን መንገድ እያየነው አይደለም እየተከተልነው አይደለም ስለዚህ በዚህ ሁኔታ ላይ ጦርነቱ አሁንም እንደሚቀጥል ትንፋሽ የማግኘት የማረፍ ካልሆነ በስተቀር እንደገና ሁሉም ኃይሉን አሰባስቦ ወደ ሌላ የለየለት ጦርነት ውስጥ እንደሚገባ ጥርጥር የለው ምክንያቱም አቅጣጫው አልተያዘም ሁለተኛ ችግሩ ያለው አንድ ወገን ላይ ብቻ አይደለም አሁን ለምሳሌ አገሪቱ ውስጥ ያለው ችግር መንግስት ላይ ያለ ብቻ ሆኖ ቢሆን ኖሮ ህዝብና ተቃዋሚዎች ታግለው አቅጣጫ ያስይዙታል ያስተካክሉታል ብለን ተስፋ ማድረግ ይቻላል ገዢው ፓርቲና ተቃዋሚዎች ብቻ ላይ ያለ ቢሆን ህዝቡ ይሄን ችግር ያስተካክለዋል ብለህ ታስባለህ ግን በፖለቲካ ተሳትፎ ያለው አብዛኛው ህብረተሰብ የችግሩ አካል ሆኗል ለዚህ ነው አሁን በማንኛውም መገናኛ ብዙሃን ከፍተን የምናዳምጠው ንግግር ፕሮፌሰር በለው ቄስ በለው ፓስተር በለው ሁሉም አርቲስት በለው የጥላቻ ቅስቀሳ አራማጅ ሆነው የጄኖሳይድ አራማጅ ሆነው ህብረተሰቡ እንደ ህብረተሰብ የችግሩ ሰለባ ይሆነ ስለመጣ ስለዚህ መንግስትም ተቃዋሚው ህብረተሰቡ የችግሩ አካል በሆነበት ሁኔታ መፍትሄ ይመጣል ብሎ በቀላሉ መጠበቅ አይቻልም አስቸጋሪ ነገር ቢያንስ ከሶስቱ እንኳን አንዱ ደህና ቢሆን ኖሮ ይሄ ኃይል ታግሎ ይሄን ሁኔታ ይለውጣል ብለን ተስፋ እንድናደርግ ሊያደርገን ይችላል ነበር ስለዚህ አጠቃላይ ሁኔታውን ስታየው ተስፋ አስቆራጭ ግን በእጃችን ያለው የሀገር ጉዳይ ስለሆነ ተስፋ ልንቆርጥ አንችልም የግድ የፈለገውን ያህል ተስፋ አስቆራጭ ሁኔታ ቢኖር እስከ መጨረሻው ድረስ ተስፋ ሳንቆርጥ ሁኔታውን ለመለወጥ መታገል አለብን የሀገር ጉዳይ ነው ይሄ የምናጣው ገንዘብ አይደለም ኑሮ አይደለም ወይም ደግሞ ህይወት አይደለም አጠቃላይ ህልውና ነው የህዝብን ህልውና የሀገርን ህልውና ነው የምናጣው ስለዚህ በዚህ ሁኔታ ላይ እንዲሁ ዝም ብሎ ተስፋ አስቆራጭ ሁኔታ ስላለ ተስፋ መቁረጥ ተገቢ ነው ይላል እርግጥ ነው ብዙ ተስፋ አስቆራጭ ነገር አለ ብዙ ተስፋ የቆረጡም የህብረተሰብ ክፍሎች አሉ ግን እኔ ይሄ ተገቢ ነው ይላል እስከ መጨረሻው ጊዜ ድረስ መፍትሄ መምጣት አለብን ብለን መታገል አለብን
አንድ ህብረተሰብ የበቃ ነው የሚባለው እንደዚህ ፈታኝ የሆነ ሁኔታ ሲገጥመው በዛ ፈተና ውስጥ ማለፍ ሲችል ችግሮችን ሁሉ ተቋቁሞ ተስፋ አስቆራጭ ሁኔታዎችን ሁሉ መሻገር ሲችል ይሄ ደግሞ በእኛ የተጀመረ አይደለም በሌሎች ዓለሞች በሌሎች ሀገሮች ሁሉ በተለያዩ የታሪክ ምዕራፎች ታይቷል አንደኛው የዓለም ጦርነት ታልፏል ሁለተኛው የዓለም ጦርነት ታልፏል ዓለም ሁሉ የተሳተፈበት ያ ሁሉ ጭፍጨፋ የተካሄደበት ታልፏል አገሮች ከብዙ ምስቅልቅል ከብዙ እልቂት አልፈው የተሻለ መጻኢ ህይወት ኖራቸው አይተናል ሩዋንዳን እኮ አየን አይደለም ሩዋንዳ ከዛ ማአት ከዛ እልቂት ወጣ አገር ሆና አንድ ሆና ትቀጥላለች ብሎ በዛ ነው የሚያስባል ነበር የሰው ልጅ ራሱ ይተርፋል ወይ ብሎ ነው የሚያስበው ግን የሚገርም ነው የሰው ልጅ ተርፎ መንግስትም ኖሯቸው ከመንግስትም ደግሞ በአንጻራዊነት የተሻለ መንግስት ኖሯቸው ቀጥለዋል የተሻለ ሰላም ኖሯቸው የተሻለ ልማት የተሻለ መልካም አስተዳደር ኖሯቸው ቀጥለዋል ስለዚህ እኛም ከበረታ ትክክለኛውን አቅጣጫ ለመያዝ ከቆረጥ የችግሩን ክብደት በአግባቡ ከተገነዘቡ ይሄ አሁን የምንሄድበት መንገድ የማንኛችንን ዓላማ ማያሳካ ሁላችንንም ተሸናፊ የሚያደርግ ሁላችንንም ጠፊ የሚያደርግ መሆኑን አምነን ከተቀበልን የማይለወጥ ነገር የለም ይሄ ብቃት በመንግስት ሊኖር ይገባዋል በተቃዋሚ ሊኖር ይገባዋል በህዝብ ሊኖር ይገባዋል በመንግስት በኩል ተስፋ ቆርጫለሁ አሁን መንግስት ተለውጦ ይችን ሀገር ከችግር ያወጣታል የሚል እምነት የለኝም ቢያንስ ግን ተቃዋሚውና ህዝቡ ወደ ህሊናው ተመልሶ ይሄን ችግር ሊያድን የሚችልበት ይሄን ችግር ሊለውጥ የሚችልበት ጠባብም ቢሆን ይድላል ብያለሁ እንደዛም ብዬ በማመኔ ነው አሁን ካንተም ጋር አሁን ይሄን ጊዜያችንን የምናጠፋው የዛ አይነት የተፈጠረ ስላለ ይመስለኛል ስለ ልዩነቱ በፖለቲካዊ አቋሞች ወይ በአገር ሁሉ ህልውና መቀጠል አለመቀጠል ጉዳይ ብቻ ይሄን ብቻ የሚባልበት ጊዜ መድረሱ ይገርማል መሆኑ ቀርቶ ሰው ህብረተሰብ መራብ አለበት የለበትም ላይ ራሱ ኮንሰንሰስ አለመኖሩን ሳይ ይሄ ነገር ሪሊ እንኳን እንዲህ በተጣደፈ ሁኔታ የተረጋጋ ጊዜ ኖሮ ቢሆን መፍታት ይቻላል ወይ የሚል ከባድ ቋጥኝ እንትን ያደርግብኛልና ነው ጥያቄውን ያነሳሁበት ምክንያት ያ ነው ሰው መራብ የለበትም ብሎ አቋም መያዝ መክበድ የለበትም አይደል ኢትዮጵያዊ መሆን ብቻ ሳይሆን የትኛውም በአለም የሚገኝ እንኳን ሰው እንስሳም ተክሎችም የሚፈልጉት እንዳይነፈጋቸው አቋም ይይዛል ተብሎ ይታሰባል ግን ያንን በተመለከተ እንኳን መግባባት ከሌለን ሌሎች ነገሮች ላይ እንዴት እንግባባለን ብዬ አስባለሁ ሪሊና ለዛ ነው ያነሳሁት ጥያቄውን እና ሰዎች የሚያሰላስሉባቸውን ጉዳዮች አውርተናል ብዬ አስባለሁ እንግዲህ ጽሁፉን አግኙ ተነጋገሩበት አውሩበት ሐሳብ ተለዋውጡበት ቀደም ላነሳው የነበረውንም ጥያቄ መልሰዋል ብዙ ለአማራ ወገንና አለን የሚሉ መገናኛ ብዙሃን ጽሁፉን በተመለከተ አለመወያየት የመረጡበት ምክንያት ምንድነው ብዬ ልጠይቅህ ነበር ራስህ መልሰዋል ብዙ አላየሁም ግን ውይይት ሊደረግበት የሚገባ ነገር ነው ሰዎች ጊዜ ወስደው ከጻፉ አንድ ሰነድ I think በመወያየት ራሳችንን እንጠቅማለን ለሰነዱ ህይወት እንሰጣለን ከሁሉ በላይ ለራሳችን ህይወት እንቀጥላለን ተስፋ እናበለጽጋለን ብዬ አስባለሁና ጊዜ ወስደህ ይሄንን ስለጻፍክ እንድንነጋገርበት ምክንያት ስለሆንክ